ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የከሃዲው ማስረሻ ወንድም ተገደለ፣ ከፍተኛ የጦር መሳሪያም ማረከ። ፋኖ በደብረ ብርሃን ታሪክ ሰራ፣ በድሮን ጥቃት አፋሮች አለቁ። ብሔራዊ ባንክም በቢሊዮን ብር ኪሳራ ውስጥ መግባቱ ተጋልጧል። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። እጅግ አሳዛኝ ዜና። የከሃዲው የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢዎቹ አብርሃም ሰጤ በመከላከያ ሰራዊት ተገደሉ። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ ነው በታላቅ ወንድሙ ታላቅ ክህደት ከተፈጸመበት በኋላ ነው በደብረ ብርሃን ወረዳ ሳሲት ኪዳነ ምህረት ትንሽ ከተማ በጓደኞቹ ጋር እያለ በመከላከያ ሰራዊት መገደሉ የተገለጠው። አብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ህዝብ በመካድ ተኩስ አቁም ስምምነት ተፈራርም ያለው የሚለው ካፒቴን ማስረሻ ሰጤ የራሱን ወንድም ያለበት ካምፕ በመጠቆምና መረጃ በመስጠት ነው በፈጸመው ክህደት ታናሽ ወንድሙን ጨምሮ የአምስቱን ህይወት አስበልቷል። የአፋድ አመራሮች ያነጣጠረ ጥቃት በማድረግ በሳሲት ኪዳነ ምህረት በተፈጸመ ነው ጥቃት ካፒቴን ማስረሻ ሰጤ ለጠላት መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብሯል። ከከዳህ ላይቀር እንዲህ አድርገህ ክዳ፣ ያንተስ ቅጣጣ ተብሏል። አብይ አህመድን ማመን ማለት በጣም እጅግ የዋህነት ነው። ገና በወንድሙ ላይ አይደለም በሌሎችም ላይ አደጋ ሊያስከትል እንደሚችልም ነው የተገመተው። ይህ ለሌሎቹ የፋኖ ከሃዲዎች ትምህርት ሊሆን እንደሚችልም ነው የተገለጠው። ፋኖ ባደረጋቸው ውጊያዎች ድል መቀዳጀቱ ተገለጸ። ካላኮርማ ክፍለ ጦር ጉባ ላፍቶና ራያ ቆቦ ወረዳ በሁለት ግንባር በከባድ ውጊያ በማካሄድ ድል ማስመዝገቡ ነው የተገለጸው። ምስራቅ አማራ ኮር ሁለተኛ ካላኮርማ ክፍለ ጦር ጉባ ላፍቶ ወረዳ ነው በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ ውጊያ በማካሄድ በርካታ ጥምር ዙፋን ጠባቂ አገር አፍራሽ የጠላት ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ማስመዝገቡ የተገለጠው። ካላኮርማ ክፍለ ጦር ሁለተኛና ሶስተኛ ሸለቃ በእንጅፋት ወንዳች ኩልመስክና ድል የመጣና በቅሎ ማነቂያ ይዞ ወደ ቃሊም ማጥቃት ያደረገ የጠላት ኃይል በአግባቡ መክተው በመዋልና በርካታ ሰራዊት ሙትና ቁስለኛ በማድረግ ብሎም ምሽግ ያደረገውን በቅሎ ማነቂያ ከተማ ዙሪያውን በማስለቀቅ ወታደራዊ ገዥ መሬቶችን መቆናጠጥ መቻሉ ነው የታወቀው። በርካታዎችንም ምርኮ ማድረጉ ተገልጿል። በሌላኛውም ግንባር ካላኮርማ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም የአምስተኛ ሻለቃ ቃኝ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ የጠላት ጥምር ሰራዊት ላይ ከባድ ጥቃት በማድረስ ሙትና ቁስለኛ በማድረግ ታላቅ ጀብዱ መፈጸማቸውም ተገልጧል። በዚሁ የምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር በሁለት ግንባሮች ከባድ ተጋድሎ በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅ ተጋድሎ ካደረጉት ከምስራቅ አማራ ኮር አንደኛ አሃዶች ጋር የተናበበና የተቀናጀ ሚዛን ጠባቂ ዳጅ በመፈጸም አመርቂ ድል ማስመዝገቡ ነው የተገለጸው። የሸዋ ፋኖ ታሪክ ሰራ። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ነው አዋሳኝ ቦታዎች ላይ ከፍተኛ ትንቅንቅ ሲደረግ የዋለው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ነው በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ጦር ከተማ ጎሽ ባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ገር ጉርጉር ገብርኤል በተባለ ቦታና በእቴጌ ጣይቱ ክፍለ ከተማ መሳሪያን አዋሳኝ በሆነው ዘንዶ ጉርና በዞ በተባሉ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከጠላት ኃይል ጋር ከፍተኛ ትንቅንቅ በማድረግ እጅግ ከፍተኛ ድል መጎናጸፉን ነው ያሳወቀው። የአብይ አህመዱን በራስ ጠባቂ ኃይል ጥምር ጦር ብሎ በሚጠራው መከላከያ ሚሊሻና አድማ መከላከያ ከአማራው አብራክ በወጡ የባንዳ ስብስብ እየተመራ ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሽ ባዶ አራዳ መጥቆሪያ ውጊያ በመክፈት ነው። ከኩየለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ሶስተኛ ሻለቃ ናብስቶች ጋር ባደረገው ወደ ውጊያ ነው በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በሚገርም ሁኔታ ያሳምነው ናብስቶች በትር መቋቋም ያቃተው የአብይ አህመድ ኃይል ወደኋላ ማፈግፈግ እያደረገ ባለበት ሰዓት ነው። ለምን ወደኋላ ታፈገፍጋለህ በማለት ነው መከላከያና የሚኒሻ ኃይል እርስ በርስ በድሽቃ በታገዘ ውጊያ እየተገዳደሉ እንደሚገኙም ተጠቁሟል። መረጃውን ያደረሰን አርበኛ አማራ ታዘዘ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ እንደገለጸው ከሆነ በፋኖች በኩል እየተደረገ ያለው ተጋድሎ እጅግ ውጤታማ መሆኑንም ጠቁመዋል።
ይህ በእንዲህ እንዳለም አማራ ፋኖ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮርም ከፍተኛ የጦር መሳሪያዎችን ማርከናል ሲል ገልጿል። ብርሃኑ ጁላ በየጊዜው የሚልካቸውን የጦር መሳሪያዎችና የሱን ጀሌዎችንም እየማረክን በቁጥጥራችን ስር መዋላችን አሁንም ቀጥሏል ሲል ገልጧል። በርካታ የጦር መሳሪያዎችን ይዘው ሲንቀሳቀሱ ነው ዳግማዊ ቴዎድሮስ 5ኛ ኮር በቁጥጥር ስር ያዋለ መሆኑን የገለጸው። ከጊዜ ወደ ጊዜ በሚያደርገው ተጋድሎ የአማራ ፋኖ ድል እየቀናው ከመሄዱ በዘለለም እጅግ ከፍተኛ ቁጥር ያለው የመከላከያ ኃይል ከመማረክ በዘለለ እጅግ ቁጥሩ የበረከተ መሳሪያም እያስገባ መሆኑንም ነው ያሳወቀው። የአፋር ህዝብ በድሮን ተጨፈጨፈ። አሊዳር ወረዳ ነው ይህ ጭፍጨፋ የተፈጸመው። በአፋር ክልል አሊዳር ወረዳ የገጠር ቀበሌ ላይ ለጊዜው ንብረትነቱ የማን እንደሆነ በግልጽ ያልታወቀ የውጊያ ድሮን በተተኮሰ መሳሪያ ነው ንጹሐን ላይ ጉዳት መድረሱ ከርዕሰ ስፍራው የደረሱን መረጃዎች የሚያመላክቱት። በጥቃቱም ሰዎች መሞታቸውንና እጅግ በርካቶችን መቁሰላቸው ተገልጿል። እንደ ነዋሪዎቹ ገለጻ ከሆነ ድሮኑ የጅቡቲ ሳይሆን እንዳልቀረም ተጠቁሟል። እዛው አፋር አካባቢ ከወራት በፊትም ተመሳሳይ ጥቃት በቀብር ስነስርዓት ላይ ባሉ የሃይማኖት አባቶች ላይ አዛውንቶች ላይ ተፈጽሞ ጉዳት መድረሱ የሚዘነጋ አይደለም። አብይ አህመድ በተደጋጋሚ ጊዜያቶች ከፍተኛ የጦር መሳሪያ እያስገባ ቢሆንም በራሱ ዜጎች ላይ ጉዳት ለማድረስ ለማፈናቀልና ለመግደል ካልሆነ በስተቀር ከውጭ የሚመጣውን ድንበር ዘሎ በዜጎቻችን ላይ ጉዳት የሚያደርሰውን ኃይል መከላከል በፍጹም አለመቻሉ ነው የተገለጸው። ይህ በምስሉ ላይ የምታዩቸው አባት እንዳስረዱት ከሆነ ድሮኑ ከፍተኛ ጉዳት በህዝባችን ላይ አደርሷል። ይህ ሁሉ የወደቀ በእነሱ የደረሰብን ጉዳት ነው ሲሉም ነው ያብራሩት። አውደካ ለይ ደስታና ረሐሙ ካፍታ ነልማ ሐሰተን ዲብደባ ድሮን ኢንኪ ሰኑራብቴ ሲዶህ ዳጉ አራዒ ፌደራል ዶላትከ አፈር ካካይ ዶላትንኪን ያባይ በከፋ ዞን በገዛ እናቱ ማሳ ውስጥ የተጣለው ጨቅላ አስከሬን በውሻ ተበልቶ ተገኘ። በደቡብ ምዕራብ ኢትዮጵያ ነው ከፋ ዞን ሳይለም ወረዳ የወለደችውን ጨቅላ ህፃን ማሳ ውስጥ በመጣል ለሞት እና ለአካል ጉዳት ያደረገችው እናት በፖሊስ ቁጥጥር ስር መዋላም ተገልጧል። ድርጊቱ የተፈጸመው በጋዋ ጋልቲ ቀበሌ ሲሆን ተከሳሽ በድብቅ የወለደችውን ህፃን በጨርቅ ጠቅልላ ማሳ ውስጥ መጣሏ ነው የተረጋገጠው። ወንጀሉ የታወቀው አካባቢው ነዋሪዎች የጨቅላ ህፃኑን አስክሬን ውሻ ሲጎትተው በመመልከታቸው ነው። ነዋሪዎቹ በድንጋጤ ከውሻው አፍ በማስጠል ወዲያውኑ ለፖሊስ ሪፖርት ማድረጋቸውን የክልሉ ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋም ገልጠዋል። ፖሊስ ባደረገው ማጣራት ነው ህፃኑ ማሳ ውስጥ ከተጣለ ከ5 ቀናት በኋላ ከወገብ በታች ያለው አካሉ በውሻ መበላቱን አረጋግጧል። ተከሳሽ ድርጊቱ በመፈጸሟን ያመነች ሲሆን ለእነዚህም እንደ ምክንያት ያቀረበችው እርግዝናው ከትዳር ውጭ በመሆኑ ከቤተሰቦቿ ለመደበቅ ፈልጋ እንደነበረ ነው የታወቀው። የህፃኑ አስክሬን በክብር እንዲቀበል የተደረገ ሲሆን በአሁኑ ወቅት የተከሳሽ ምርመራ መዝገብ እየተጠናቀቀ እንደሚገኝም ተገልጿል። ፖሊስ ምርመራውን እንደጨረሰ መዝገቡን ለአቃቢ ህግ በመላክ በግለሰቧ ላይ ተገቢውን የህግ ክስ እንደሚመሰረትባትም አሳውቋል። የብሔራዊ ባንክ ከፍተኛ ኪሳራ ውስጥ መግባቱ ተገለጠ። የውጭ ምንዛሬ ተመን ማሻሻያው በኢትዮጵያ ብሔራዊ ባንክ ላይ ነው የ445 ቢሊዮን ብር የሂሳብ ኪሳራ ማስከተሉ የተገለጸው። በኢትዮጵያ ተግባራዊ የተደረገው የማይክሮ ኢኮኖሚ ማሻሻያና የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በኢትዮጵያ ብሔራዊ ባንክ የሂሳብ መዛግብት ላይ የ446 ቢሊዮን ብር ያልተመዘገበ የሂሳብ ኪሳራ ማስከተሉን በዚህ ሳምንት የወጣው የባንክ ኦዲት ሪፖርት አመላክቷል። በአዲሱ የባንክ ገዢ ዶክተር ኢዮብ ተካልኝ የተፈረመውና በ2024/25 በጀት ዓመት የሚሸፈነው ይህ ሪፖርት ባንኩ በበጀት ዓመቱ 428 ቢሊዮን ብር የተጣራ የስራ ኪሳራ እንዳጋጥመው አሳይቷል። ይህ ከፍተኛ የሂሳብ ቀውስ የተከሰተው ባንኩ ያለበት የውጭ ምንዛሬ ዕዳና ግዴታዎቹን የብር ዋጋ ዝቅ ማለቱን ተከትሎ በብር ሲመነዘሩ ከፍተኛ ሁኔታ በማሻቀባቸው መሆኑን ገልጧል። የባንኩ ሂሳብ መዝገብ የመረመረው ኤምኤስኢ ኦዲት ሰርቪስ ኤልኤልፒ ባወጣው መግለጫ ነው። ይህ የኪሳራ መጠን ከባንኩ ካፒታልና አጠቃላይ መጠባበቂያ ፈንድ በላይ ሊሆን እንደሚችል በመጠቆም ነው ባንኩ እንደ ተቋም የመቀጠል አቅሙ ላይ አደጋ እንዳይጋረጥ ስትራቴጂካዊ የፖሊሲ ጣልቃ ገብነት እንደሚያስፈልግም አስጠንቅቋል። እንደ ኦዲተሮቹ ገለጻ ከሆነ ባንኩ ያለበት የውጭ ምንዛሬ ዕዳዎች የሚከፍልበት ጊዜ ሲደርስ ለከፍተኛ የገንዘብ ጫና ሊጋለጥ ይችላልም ብሏል። በተለይ ባንኩ በአቡዳቢ ፈንድና በሳውዲ አረቢያ የተቀበላቸው የቢሊዮን ዶላር ተቀማጭ ዕዳዎች ብር ዋጋ ማጣቱን ተከትሎ ለመክፈል የሚጠይቁትን የብር መጠን ከፍተኛ ሁኔታ መጨመሩን ለኪሳራው ዋነኛ ምክንያት መሆኑም ተገልጧል።
በኢትዮጵያ 8% የሚሆኑ የጤና ባለሙያዎች ያለ ፈቃድ አገልግሎት እየሰጡ መሆኑ ተጋለጠ። በኢትዮጵያ በተለያዩ የጤና ተቋማቶች ውስጥ የሕክምና አገልግሎት በመስጠት ላይ ካሉ ባለሙያዎች መካከል 8% የሚሆኑ ህጋዊ የሙያ ፈቃድ ሳይኖራቸው ስራ ላይ እንደሚገኙ ነው የጤና ሚኒስቴር ባካሄደው አዲስ ጥናት ያረጋገጠው። ሚኒስትሩ ለአሃዱ ሬዲዮ እንደገለጸው በባለሙያዎቹ ቁጥጥር ከስርዓት ትምህርት ቀረጻ ጀምሮ እስከ ብቃት ምዘና ፈተና ድረስ ጥብቅ ቢሆንም አሁንም ከተገቢው አካልና ህጋዊ ፈቃድ ሳይወስዱ አገልግሎት ላይ የተሰማሩ ባለሙያዎች መኖራቸውን በጥናቱ አመልክቷል። በአሁኑ ወቅት በአጠቃላይ 92% የሚሆኑ ባለሙያዎች ህጋዊ ፈቃድ ያላቸው ቢሆንም ከነዚህ መካከል ፈቃዳቸው ንቁ ወይም አክቲቭ ሆኖ በማገልገል ላይ ያለው የ77% ብቻ እንደሆነ ተገልጧል። ይህ ማለት በስራ ላይ ካሉ 100 ባለሙያዎች ውስጥ 23ቱ ወይም ፈቃድ የሌላቸው ወይም ፈቃድ ጊዜ ያለፈበት መሆኑን ያሳያል ማለት ነው። በጤና ሚኒስቴር የጤናና ጤና ነክ ተቋማቱ ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳለ እንደገለጹት ባለሙያዎቹ ፈቃዳቸውን በየ3 ዓመቱ ሲያድሱ የተከታታይ የሙያ ማጎልበቻ ስልጠና ሲፒዲ የመውሰድ ግዴታ አለባቸው ብለዋል። ይህ አሰራር አዳዲስ እውቀቶችና ቴክኖሎጂን በየጊዜው ስለሚቀያየሩ ባለሙያ ራሱን ዘመን ለማስቻል ታስቦ የሚከናወን እንደሆነም ነው የገለጹት። እንደ ዓለም አቀፍ የጤና ድርጅት WHO መሪዎች የጤና ባለሙያዎቹ ብቃት በቀጥታ ከታካሚዎች ደህንነት ጋር የተያያዘ በመሆኑ ፈቃድ አሰጣጥ ስርዓት ጥራት የሌለው ሕክምና በመከላከል የሞት ምጣኔን በመቀነስ ረገድ ከፍተኛ ድርሻ እንዳለውም ተገልጿል። ያለ ህጋዊ ፈቃድ የሚሰሩ ባለሙያዎች ቁጥር ከጊዜ ወደ ጊዜ እየቀነሰ ቢመጣም አሁንም የቀሩት 8% ባለሙያዎች ላይ ሚኒስትሩ አስፈላጊ ህጋዊ እርምጃ እንደሚወስድ በድጋሚ አረጋግጧል። ይህ እርምጃ ከገንዘብ መቀጮ ጀምሮ የሙያ ፈቃድ እስከ መሰረዝ ሊደርስ እንደሚችልም ተገልጧል። በቀጣይም ማንኛውም የጤና ተቋም የመንግስትም ሆነ የግል ባለሙያዎችን የሙያ ፈቃድ ሳያረጋግጥ እንዳይቀጥርና የነበሩትን ፈቃዳቸውን በወቅቱ እንዲያድሱ ጥብቅ ክትትል እንደሚያደርግም ነው የተገለጠው። አሁን ወደ ውጭ ዜናዎች እናመራለን። አንዲት ሴት ባሌ መላጣ መሆኑን ተደብቆ አግብቶኛ ስትል ክስ መሰረተች። በህንድ የዮርዳት ግዛት ነው ነዋሪ የሆነችው ለቪካ ከ2 ዓመት በፊት ትዳር የመሰረተችው ባለቤቷ መላጣ መሆኑን ደብቆኛል በማለት በፖሊስ ጣቢያ ክስ መመስረቷ የተሰማው። ለቪካ በኖያዳ በሚገኘው ቢስራክ ፖሊስ ጣቢያ ባቀረበችው ክስ መዝገብ መሰረት ነው ባለቤቴ ሳኒያም ጄን እሷንና 4 የቤተሰቡ አባላት በማታለል ወንጀል ተጠያቂ እንዲሆንም ጠይቃለች። ለቪካ እንደገለጸችው ከሆነ እንደ አውሮፓ ዘመን አቆጣጠር በጃንዋሪ 2004 ጋብቻውን ከመፈጸሙ በፊት ጥሩ ያማረ ጸጉር ያለው ሰው እንደሆነ ተነግሯት የነበረ ቢሆንም ከጋብቻ በኋላ ግን ባለቤቷ መላጣ መሆኑን በዊግ ወይም ሰው ሰራሽ ጸጉር ይሸፍነው እንደነበረም ደርሼበታለሁ ስትል የገለጠችው። የሴቲቱ ክስ በጸጉር ጉዳይ ላይ ብቻ የተገደበ አይደለም። የማታለል ተግባሮቹን ስትገልጽም ባለቤቷ በሌሎች በርካታ ጉዳዮች ላይ አታለኛል ብላለች። ባሏ የንግድ ዲግሪ እንዳለው ቢገልጽላትም በትክክል ግን የ12ኛ ክፍል ትምህርቱ ብቻ ያጠናቀቀ ሆኖ ተገኝቷል ብላለች። በተጨማሪም በአመት $20,000 ገቢ እንዳለው ቢነግራትም ይህ መረጃ ግን በሐሰት መሆኑን አረጋግጫለሁ ስትል የጠቆመችው። በተጨማሪም ባለቤቷ ወደ ውጭ ሀገር በሄዱበት ወቅት ድብደባ እንደፈጸመባትና ከታይላንድ ወደ ህንድ ማሪዋና እንድታመጣለት ተጽዕኖ ሲያሳድርባት እንደነበርም በክሱ ላይ ተዘርዝሯል። የህንድ ቢስራክ ፖሊስም ጣቢያ ባለስልጣናት ጉዳዩን በማጣራት ላይ እንደሚገኙ ለጋዜጠኞች ገልጠዋል። ቻይናውያን ሳይንቲስቶች በሰው ሰራሽ ማህፀን አማካኝነት ህፃናትን የሚወለዱ የመጀመሪያ ሮቦት እየሰሩ መሆኑ ተገለጸ። የቻይና ሳይንቲስቶች በዓለም የመጀመሪያ የሆነውን እና ጽንስ በሰው ሰራሽ ማህፀን ውስጥ ተሸክሞ በሰላም መገላገል የሚችል የእርግዝና ሮቦት እያበለጸጉ መሆኑ ነው የተዘገበው። በጓንጉዝ የሚገኘው ካይዋን ቴክኖሎጂ ኩባንያ አማካኝነት በዶክተር ዣንግ ካፊንግ የሚመራው ይህ ፕሮጀክት የመጀመሪያው የሙከራ ሮቦት በያዝነው 2026 ፈረንጆች ዓመት ይፋ ይደረጋል ተብሎም ይጠበቃል። ይህ አዲሱ ቴክኖሎጂ ጽንሱ በሰው ሰራሽ ማህፀን ውስጥ እንዲያድግ የሚያደርግ ሲሆን ለጽንሱ አስፈላጊ የሆኑ አልሚ ምግቦች በልዩ ቲዩብ አማካኝነት እንዲደርሱት ይደረጋልም ነው የተባለው። ምንም እንኳን የጽንሱ መፈጠር ሂደት እንዴት እንደሚከናወን ዝርዝር መረጃዎች ባይገልጹም የሮቦቱ ዋጋ በግምት 100,000 ሩዋን ወይም ወደ $14,000 የአሜሪካን ዶላር ገደማ እንደሚጠጋ ነው የተገመተው። ይህ ቴክኖሎጂ በተፈጥሮ ልጆች መውለድ ለማይችሉ ጥንዶች እንደ ትልቅ ተስፋ ቢታይም በሌላ በኩል ግን በዓለም አቀፍ ደረጃ ከፍተኛ የስነ ምግባር ክርክሮችም ቀስቅሰዋል። በተለይም በልጁና በወላጆቹ መካከል የሚኖረውን ስሜታዊ ትስስር፣ የህፃኑ ስነ ልቦናዊ ሁኔታ እና የወላጆች ፈቃድ ዙሪያ ያሉ ጉዳዮች በሳይንቲስቶችና በሃይማኖት መሪዎች ዘንድ ጥያቄዎችን እያስነሳም ይገኛል። የቬንዙዌላው ፕሬዝዳንት አያያዝ ጉዳይ ሚስጥር ወጣ። በዛች አስፈሪ ምሽት ቤተመንግስቱ በአሜሪካን ኮማንዶዎች ሲወረድ የቬንዙዌላው ምርጥ የሚባሉ የክብር ዘቦች ወይም ጠባቂዎች መሳሪያቸውን መተኮስ ያቃታቸው ለምን እንደሆነ ወታደሩ በዝርዝር
ሚስጥሩን ተናግሯል። እንደ ምስክርነቱ ከሆነ የአሜሪካን ኃይሎች ከመግባታቸው ጥቂት ደቂቃዎች በፊት በየአካባቢው ላይ ከፍተኛ የሆነ የኤሌክትሪክስ ሞገድ ተለቆ ነበር ብለዋል ወታደሩ በማያያዝም ሁኔታውን ሲገልጸው በቅድሚያ ከፍተኛ የሆነ የጆሮ መጮህ ተሰማን። ከዚያ የጭንቅላታችን የውስጥ ክፍል ሲናወጥ ታወቀን። በሰከንዶች ውስጥ ነው አዛዦቻችንን ጨምሮ ሁሉም ወታደሮች አፍንጫቸውን፣ ጆሮአቸውና አፋቸው ደም መውጣት ጀመረ ሲል የገለጠው በጣም የሚያስደነግጥ ነው። ደግሞ መሳሪያዎቹን ለመጠቀም ያደረጉት ሙከራ የከሸፈበትን መንገድም ሲገልጽ ወታደሩ በምሬት እንደገለጸው ከሆነ የሰውነታቸው ጡንቻዎች ሙሉ በሙሉ በመዛላቸው ጠመንጃውን ለማንሳት እንኳን አቅም አጥተን ነበር ብለዋል። እኛ መሬት ላይ ወድቀን በራሳችን ህመም እየተንፈራገጥን፣ እነሱ ግን በልዩ ጭንብልና ልብስ የገቡት የአሜሪካ ወታደሮች በላያችን ላይ ተረማምደው አለፉ። ለእኛ ሲኦል የሆነው ያ ቴክኖሎጂ ለእነሱ ግን መንገድ ጠራጊ ነበር ሲል የነበረውን የኃይል ሚዛንነት ልዩነትንም አብራርቷል። ፕሬዚዳንት ማዱሮም ቢሆኑ በወቅቱ ተመሳሳይ ሁኔታ ውስጥ እንደነበሩ ጠቁሟል። ይህ ወታደር ጠባቂው አክሎም ፕሬዚዳንቱ ይዘውት ሲወጡ ራሳቸውን መቆጣጠር ተስኗቸው እየተንገዳገዱ ነበር። ይህ ለዓለም ሕዝብ በቁጥጥር ስር ዋሉ ተብሎ የተነገረውም ዜና በስተጀርባው እንዲህ ያለ እጅግ ዘመናዊና ሰይጣናዊ የሆነ የቴክኖሎጂ ጥቃት አለበት በማለትም ተናግረዋል። ይህ መረጃ የአሜሪካን ዘመናዊ ጦርነት ውስጥ ምን ያህል ረቃ እንደሄደችና ተቃዋሚዎቿን ያለ ጥይት እልቂት እንዴት እንደምታሽመደምድ ማሳያ ተደርጎ ነው የተወሰደውን ብለዋል። በመጨረሻም ሶማሊያ ከተባበሩት የአረብ ኤሚሬቶች ጋር የነበራትን ስምምነት ትብብር ሙሉ በሙሉ ማቋረጧን አስታወቀች። የሶማሊያው መንግስት እርምጃው የተወሰደው በተባበሩት አረብ ኤሚሬቶች የሚደገፈውን የደቡብ የመን ተገንጣይ ቡድን መሪ አልዙባይድን ያለ ሶማሊያ መንግስት ፈቃድ በሞቃዲሾ በኩል ወደ አቡዳቢ መውሰዷ ከተሰማ በኋላ ነው። የሶማሊያ ውጭ ጉዳይ ሚኒስትር ዴታ አሊ ኡመር ለአልጀዚራ እንደተናገሩት ከሆነ የሶማሊያን የአየር ክልል አሊያም የሶማሊያን አየር ማረፊያዎች በህገወጥ መንገድ በመጠቀም ሶማሊያ የምትደግፈው ነገር አይደለም። አልዙባዲ ከየመን ወደ ሶማሌላንድ በርበራ ወደብ በጀልባ ተሻግረው ከዚያ ከሞቃዲሾ በተባበሩት አረብ ኤሚሬቶች በተመዘገበ የጭነት አውሮፕላን ተጉዘዋል የሚል ወቀሳም ቀርበዋል። ይህ ሶማሊያ ከተባበሩት የአረብ ኤሚሬቶች ጋር የነበራትን ስምምነት ያቋረጠችበት አንዱ እንጂ ብቸኛው ምክንያት እንዳልሆነ የውጭ ጉዳይ ሚኒስትር ዴታው ተናግረዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን መስሎ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ ጤና ይስጥልኝ።